ሰላም የተከበራችሁ የዩቲዩብ ቻናላችን ተከታታዮች፣ ለዛሬ ይዘንላችሁ የመጣነው ቪዲዮ በዚህ ዘመን የተራቀቀ ቴክኖሎጂ የፈታቸውን የነጭ ሽንኩርት ጥቅሞች እናያለን። ለዚህ ዩቲዩብ ቻናል አዲስ ለሆናችሁ ሰብስክራይብ እያደረጋችሁ አብራችን ቆዩ። በየቀኑ ከ1 እስከ 2 ጥሬ ነጭ ሽንኩርት መመገብ የደም ግፊትና የኤልዲኤል ኮሌስትሮል በመቀነስ የልብ ጤናን ያሻሽላል። ለአንጀት ጤና እንደ ፕሪባዮቲክ ሆኖም ያገለግላል። በየቀኑ ነጭ ሽንኩርት ስንመገብ ምን ይከሰታል? አንደኛ፣ የተሻለ የልብ ጤና ይኖራናል። ነጭ ሽንኩርት በውስጡ አሊሲን ይዘዋል። ይህም የደም ስርዓቶች የሚያሻሽል ሲሆን ለደም ግፊት ለመቆጣጠር ይረዳል። ጥናቶች እንደሚያመለክቱት አጠቃላይ እና የኤልዲኤል ኮሌስትሮል ሊቀንስ ይችላል። ሁለተኛ፣ የበሽታ መከላከል ስርዓታችን ያሻሽላል። ዕለታዊ ፍጆታ ከነጭ የደም ሴል ጋር ምርት መጨመር የተያያዘ ሲሆን ሰውነት ባክቴሪያና ቫይረሶች እንዳይጠቃ ይረዳል። ሶስተኛ፣ የተሻለ የምግብ መፈጨት እንደ ፕሪባዮቲክ ሆኖ ያገለግላል። አራተኛ፣ የመቀነስ እብጠት አዘውትሮ ነጭ ሽንኩርት መጠቀም የኦክሳይድ ውጥረት ሊዋጋ ይችላል። ይህም ስር የሰደዱ በሽታዎች አደጋ ሊቀንስ ይችላል። አሁን ደግሞ የጎንዮሽ ጉዳት እንመልከት። የመተንፈስ ወይም የሰውነት ሽታ በጣም የተለመደ ውጤት ነው። በአተነፋፈስ እና በሰውነት ላይ የነጭ ሽንኩርት ሽታ አለው። እሺ፣ አሁን ደግሞ መጠቀም የሌለባቸው ሰዎች። የደም መቅላት የጸረ ፕሌትሌት ባህሪያት ምክንያት የደም ማቅለጫ መድኃኒት የሚወስዱ ሰዎች ለምሳሌ ዋርፋሪን፣ አስፕሪን ውጤቱ ሊያባብስ ስለሚችል ሐኪም ማማከር አለባቸው። ማንኛውም ጥያቄ ካላችሁ በኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እንመለሳለን። እስከዛው ቸር ቆዩልን።